ሰላም ጤና ይስጥልን የኢትዮ ፋክስ ተከታታዮች፣ ዛሬ በዲፕሎማሲው በደህንነቱና በመረጃ ማጣሪያው መስክ ትልቅ ክስተቶች ተመዝግበዋል። በካናዳ የኢትዮጵያ ኤምባሲ ታሪካዊ ህንፃ ለማፍረስ ያቀረበው ጥያቄ በኦታዋ ከተማ አከራካሪ ውዝግብ ማስነሳቱ ተሰምቷል። በሌላ በኩል የጦር መሳሪያ ተማረከ በሚል በማህበራዊ ሚዲያ በስፋት የተሰራጨው ምስል በሰው ሰራሽ አስተውሎት AI የተፈበረከ ሐሰተኛ መረጃ መሆኑ በቴክኖሎጂ ተረጋግጧል። ባልተጠበቀ ሁኔታ በደብረ ብርሃን ከተማ የተፈጸመው ግድያ ተከትሎ አዲስ ውጥረት በነገሰበት የብሔራዊ ምክክር ኮሚሽን አዳዲስ አካላትን ማካተቱን ይፋ ባደረገበትና የአሜሪካ ከፍተኛ ዲፕሎማቶች በቀይ ባህር ደህንነት ዙሪያ በቀጠናው ሀገራት ጋር በካይሮ በተወያዩበት በእነዚህ በአበይት ጉዳዮች ዙሪያ የተረጋገጡ እውነቶችን በዝርዝር ይዘንላችሁ ቀርበናል። ከመጀመራችን በፊት ቻናላችን ሰብስክራይብ በማድረግ የነፃና እውነተኛ መረጃዎች ቤተሰብ ይሁኑ። ወደ ዝርዝሩ እንለፍ። በካናዳ ኦታዋ ከተማ የሚገኘው የኢትዮጵያ አምባሳደሮች መኖሪያ በመሆኑ ሲያገለግል የነበረው ታሪካዊ ህንፃ እንዲፈርስ በኢትዮጵያ ኤምባሲ የቀረበው ጥያቄ በምክር ቤት እገዳ ገጠመው። እንደ ሲቢሲ ዘገባ ከሆነ እንደ አውሮፓውያን አቆጣጠር በ1927 የተገነባውና በ1993 በኢትዮጵያ መንግስት የተገዛው ይህ ህንፃ ለረጅም ዓመታት ጥገና ስላልተደረገለት አወቃቀሩ መጎዳቱን እና የመኖሪያ ብቃቱን ማጣቱ ኤምባሲው ገልጿል። የኢትዮጵያ አምባሳደር ቴዎድሮስ ግርማ እንደገለጹት ህንፃው ለማደስ የሚወጣው ወጪ ከፍተኛ በመሆኑ ማፍረሱ አዋጭ ነው ብለዋል። ሆኖም የኦታዋ ከተማ አስተዳደርና የአካባቢው የቅርስ ጥበቃ ተሟጋቾች ህንፃው የታሪክ አካል በመሆኑ ሊጠበቅ ይገባል በሚል ውሳኔውን በመቃወም ጊዜያዊ የቅርስ ጥበቃ ከለላ ሰጥተውበታል። በአሁኑ ወቅት ጉዳዩ በከተማው ምክር ቤት የመጨረሻ ውሳኔ በመጠባበቅ ላይ ይገኛል። በሌላ በኩል በማህበራዊ ሚዲያዎች ከጮቄ ሰንሰለታማ ተራራ በርካታ የጦር መሳሪያ ተማረኩ በሚል የጦር አዛዦች ምስል ተያይዞ የተሰራጨው መረጃ ሐሰተኛ መሆኑ ተረጋገጠ። ኢትዮጵያ ቼክ ባደረገ ቴክኖሎጂ ምርመራ ዲጂታል ኢትዮጵያና ሀገሬ ሚዲያ በተባሉ የፌስቡክ ገጾች የተሰራጨው ምስል የጉግል ሰው ሰራሽ አስተውሎት ጉግል AI ቴክኖሎጂን በመጠቀም የተፈበረከ AI ጄኔሬትድ መሆኑ ተረጋግጧል። በሌላ በኩል በሰሜን ሸዋ ደብረ ብርሃን ከተማ ቀደም ሲል የፋኖ አባል የነበሩት በኋላ የባሶና ወረዳ የሰላምና ደህንነት ኃላፊ ሆነው የተሾሙት አቶ ተስፋዬ ጌታቸው ትናንት ሐምሌ 13 ቀን መገደላቸውን የአፋብኃ አሳምነው ዕዝ ህዝብ ግንኙነት ገልጿል። ድርጊቱን ተከትሎ በከተማው አካባቢ ከፍተኛ ወታደራዊ ውጥረት መንገሱን ተሰምቷል። የኢትዮጵያ ብሔራዊ ምክክር ኮሚሽን ቀደም ሲል በሂደቱ ያልተሳተፉ አዳዲስ የፖለቲካ ፓርቲዎች ወደ ምክክሩ መምጣታቸውን ዋና ኮሚሽነር መስፍን አርአያ ገልጸዋል። ኮሚሽነሩ አሁንም ቢሆን በሂደቱ ውስጥ የሌሉ የፖለቲካና የታጠቁ ኃይሎች ምክክር ሂደቱን እንዲቀላቀሉ ጥሪ አቅርበዋል። ሆኖም ፋኖን ጨምሮ በርካታ ተቃዋሚ ኃይሎች በሀገሪቱ አሁንም ጦርነት ባለበት ሁኔታ የሚደረግ ምክክር ውጤት አያመጣም በሚል ቅድመ ሁኔታዎች እንዲሟሉና ፍትሐዊ የሽግግር ውይይት እንዲደረግ የሚሉ ጥያቄዎችን በማንሳት ሂደቱን በመቃወም ላይ ይገኛሉ። የአሜሪካ ከፍተኛ አማካሪ ማሳድ ቡሎስ በካይሮ ከኤርትራ፣ ግብጽ እና ሶማሌ የውጭ ጉዳይ ሚኒስትሮች ጋር በቀጠናዊ ደህንነት እና በቀይ ባህር መረጋጋት ዙሪያ የተናጠሉ ውይይቶች አድርገዋል። አማካሪው በኤክስ ገጻቸው እንደገለጹት ውይይቱ በአፍሪካ ቀንድ ያለውን ውጥረት ለማቃለል፣ የንግድና ምጣኔ ሀብትን ትስስር ለማጠናከር እና በቀይ ባህር አካባቢ ዘላቂ ሰላምን ለማስፈን ያለመ ነው ብለዋል። ይህ በእንዲህ እንዳለ በየመን የሚንቀሳቀሱ የሁቲ አማጽያን በሳውዲ አረቢያ መርከቦች ላይ የባህር ላይ እገዳ መጣላቸው ቢያውጁም የሳውዲ ጥምረት ግን ውሳኔውን ህገወጥ የባህር ወንበዴነት ሲል ውድቅ አድርጎታል። የመርከቦችን ደህንነት ለማስጠበቅም ጥበቃ መጀመሩን አስታውቋል። የተወደዳችሁ የኢትዮ ፋክስ ተከታታዮች የዕለቱ መረጃዎች እነዚህ መስሉ ነበር። ዛሬ ያነሳናቸው ጥያቄዎች በካናዳ የሚገኙ ታሪካዊ ኤምባሲ ህንፃ ቢፈርስ ይመርጣሉ ወይስ በከፍተኛ ወጪ ታድሶ በቅርስነት ቢጠበቅ? በሀገሪቱ የሚደረገው ብሔራዊ ምክክር እውነተኛ ሰላም ለማምጣት ምን መስተካከል አለበት ይላሉ? አስተያየቶን በኮሜንት መስጫው ስር ያስቀምጡልኝ። ቻናላችን ሰብስክራይብ፣ ላይክ፣ ሼር በማድረግ የእውነተኛና ሚዛናዊ መረጃዎች አጋር ይሁኑ። ስለተከታተላችሁ እናመሰግናለን። ሰላም ቆዩ።